የአሜሪካ ወይም ባቢሎን ዕጣ ፈንታ በዚህ ርዕስ 52 ግዛቶችን ያቀፈችውን አሜሪካንና ዕጣ ፈንታዋን እንመለከታለን። አሜሪካንን የማያውቅ በምድራችን ላይ የለም። የተማረውም ያልተማረውም ያውቃታል። የብዙዎች ሕልም አሜሪካ መሄድ ነው። አሜሪካ እንደ ገነት የምትታይ ናት። እርጉዞች ልጅ ለመውለድ ወደዚያ ያቀናሉ። የሚወልዱት ሕፃን ዜግነትን እንዲያገኝ ዲቪ ይሞላሉ። አሜሪካ ለመግባትና ለመበልጸግ ሁሉም አሜሪካ በመሄድ ይገኛል ባይ ነው። የዮሐንስ ራእይ ምዕራፍ 18 በሙሉ መላው ዓለም ከአሜሪካ ጋር የተያያዘ ንግድ፣ አስተዳደር፣ የባህል ጥምርት ያላደረገ የለም። አሜሪካ የሁሉም አገሮች ዕጣ ፈንታ ወሳኝ ናት። የሚመቻትን መንግሥት ታቆማለች፣ የጠላችውንም ትጥላለች። የተገዳደራትን በወታደራዊ ጡንጫዋ ትቀጠቅጣለች። አሜሪካ የማትገባበት የአገሮች ጉዳይ የለም። ሁሉም ከሷ የሚመነጨውን ዴሞክራሲ የሚባል ኪኒን የሚወጡ ናቸው። ከሷ የሚፈሰው መመሪያ፣ ትዕዛዝ ሁሉም መንግስታቶች የሚፈጽሙት ነው። አሜሪካ ያልታወጀ አምላክ ናት። ባቢሎን የሰውን ዘር በሙሉ ታይቶም ተሰምቶም ወደማይታወቅ ምንዝርና ኢንዱስትሪው የከተተች ናት። ባቢሎን ወይም አሜሪካ የምንዝርና፣ የዘረፋ፣ የዘረኝነት፣ የጭፍጨፋ መሐንዲስና ቀያሽ ናት። አሜሪካ የዓለምን 2/3 ሀብት የሰበሰበች ናት። ያንዳንዱ ግዛቶቿ ቢያንስ የአንድ መለስተኛ የአውሮፓን አገር ኢኮኖሚ የጨበጡ ናቸው። አሜሪካ ከሷ ተከትለው በሀብታቸው የቆሙትን የደረጁትን እነ ጃፓንን፣ ጀርመንን፣ እንግሊዝን፣ ካናዳን የመሳሰሉትን በስሯ ያደረገች ናት። ዓለም በሙሉ የአሜሪካ አገልጋይ ነው። በድህነት ያሉ አገሮች ከአሜሪካ በተጨማሪ የሷን ሹሞች የአውሮፓ አገሮችንም የመታዘዝና የመገዛት ግዴታ ያለባቸው ናቸው። በሁለት ጌቶች የሚገዙም ናቸው። ከዚያም በላይ በቻይና፣ በራሺያ፣ በህንድ ተጽዕኖ ስር የወደቁም ናቸው። ዓለም በሙሉ አሜሪካንን እንደ አባቱ እንደ ፈጣሪው ያያል። ዲያብሎስ ትልቁ ማዘዣ ጣቢያውን ያደረገው በአሜሪካ ነው። ቀጥሎም በአውሮፓ፣ በኤሽያ፣ በመካከለኛው ምስራቅ እንዲሁ ጽሕፈት ቤቱን አደራጅቷል። ከዚያ በኋላ ለሁሉም እንዳቅሙ የሚመጥን ማዘዣ ጣቢያ አቋቁሞ ያዛቸዋል፣ ይገዛቸዋል። አሜሪካ የምንዝርና ኢንዱስትሪ ምንጭ፣ የሀብት ምንጭ፣ የጥንቆላ የመተት አፍላቂ፣ አሜሪካ የመንግስታዊ ዘረፋ መሐንዲስ፣ አሜሪካ ጨፍጫፊ፣ አሜሪካ የዘረኞች ምሽግ፣ አሜሪካ የጨለማ ተግባር ሁሉ ማመንጫ ናት። አሜሪካ የተባበሩት መንግስታት ዋና ጽሕፈት ቤት ማዕከል ናት። ጽሕፈት ቤቱ ከፍተኛ በጀቱ ከሷ የሚፈስለት፣ የተቀረው በአውሮፓ የሚጨመርለት ነው። በሌላ አባባል አሜሪካ ጠበቃና ጉዳይ ፈጻሚ ነው። ዓለም በአሜሪካ፣ በራሺያ፣ በእንግሊዝ፣ በቻይና፣ በፈረንሳይ በዋናነት በጨበጡት ኒውክሌር፣ ኬሚካል፣ ኒውትሮን የጦር መሳሪያዎች የጥፋት መርዝ ላይ ያሉ ናቸው። ኔቶ የአሜሪካ አንዱ ክንድ ሲሆን እንዲሁም ሌላው ሲያቶ የአሜሪካ ክንድ ነው። በአጠቃላይ አሜሪካ በጨረሩ፣ በሳተላይቱ፣ የጦር መሳሪያ፣ በጦር መርከቡ፣ በጀቱ፣ በቦምቡ፣ በገንዘቡ፣ በሁሉም ቀዳሚ አዛዥ ናት። አሜሪካ የተለያዩ እምነቶች ያሉባት ናት። በዋናነት ፕሮቴስታንት፣ ካቶሊክ፣ እስላም፣ ቡዲስት ሁሉም በዓለም ላይ ያሉ እምነቶች የሰፈሩባትም ናት። አሜሪካ የሰው ዘር በምድር ላይ ሲኦልን የሚለማመድባት፣ የዲያብሎስን አገዛዝ አካሄድና የጥፋት ፍጻሜውን የሚያዩባት ናት። አሜሪካ በጥበቧ የተመካች፣ በሳይንስ የቁስ ውጤቷ የታበየች፣ በግልጽና በማያሻማ አቋም የልዑልን ሕግ አፍርሳ ከሌላውም ዓለም ጠርጋ በየትኛውም የዓለም ክልል የዲያብሎስን ሕግ ተክታ ለተካችው የጨለማ ሕግ ቆማ እየተዋጋች ያለች ናት። የፈጣሪ ልጆች ከምድር ገጽ ለማጥፋት የተቃረበችም ናት። ውጤቱም በግልባጭ መሆኑ አይቀርም። ለዚህም በ1998 ኅዳር 7 በተጻፈው መልእክት ከፈጣሪ ዕጣ ፈንታዋ ምን እንደሚሆን ተነገራት። የመጨረሻው ማስጠንቀቂያና ፍርድ ተገለጸ። ዕጣ ፈንታዋ ሁሉ በግልጽ ተነገራት። ይህች ሀገር
የትዕቢት ሁሉ ምንጭ በመሆኗ መልእክቶቹን ከእብድ ቃልና ንግግር አብልጣ አላየችውም። እኔም መልእክት አድራሹንም እንደ ከንቱ ቅዠታም ትቆጥራለች። ከሷ የተጠፈጠፉት አውሮፓ፣ ኤሽያ፣ አሜሪካ፣ አፍሪካ የኔው አገር መሪም ተሳለቁ። ይሁንና ቆይታቸው 3 ወር ብቻ ሄደ እንጂ በሳቁበት ልክ የአባታቸው የአሜሪካ ሀብት የገንዘብ ክምር በቀውስ ሲታመስ እንደ ሰም ሲቀልጥ ሳቅ ቆመና አዘን ሆነ። እቅድ፣ የአስቸኳይ ስብሰባ፣ የመፍትሄ ብዛት ተደረደረ። ሁሉም ተባለ። ራስን ደግፎ ምን ይሻላል ማለት ጀመረ። እብዱ እኔ፣ እብድነቴ ለናንተ፣ ባለ አእምሮነቴ ሕሊና ለሰጠኝ ለእግዚአብሔር፣ ባሪያነቴ ለፈጠረኝ አምላክ ነው። ዛሬ ደግሞ ምጥ ጀመረ። ገና መቼ ዘለቀ? ባቢሎን ወይም አሜሪካ አምላክነቷ፣ ጥበቧ፣ ብልሃቷ፣ ምሽግነቷ፣ የሀብታችሁ ምንጭነቷ እነሆ በከባድ እሳት ይበጠራል። አምላካችሁ ናትና ከናቃችሁት ጌታ ፍርድ የቁጣ እሳት አታመልጡም። እናንተም ሞክሩ፣ ስታመልጡ ልናይ ነው። በሁለቱም መልእክቶች እንደተጠቀሰው እስትንፋስ የለም። እቅድ፣ ድርድሩ፣ መላደራጁ የዲያብሎስ ልጆች መቼም ቢሆን ምላሳቸው አይሞትም። አባታችሁ ዲያብሎስ ባሳደጋችሁ መንገድ በጨለመው የተደናበራችሁ ወደ መጨረሻው ሞታችሁ ትዘልቃላችሁ እንጂ መመለስ የለም። ከውስጧ የሚወጡ ሰዎች በእሳቱ ሲጤሱና እሳቱ ሲነድ ለዓለም ሁሉ ይታያል፣ ለታመኑ ወዳጆቿም ይተርፋል። ከውስጡ የሚወጡ ሰዎች ቢኖርም ለረጅም ጊዜ የፍርሃትና ድንጋጤው ጥላ አይርቃቸውም። ለጥፋት ያሰናዳችው መሳሪያ ሁሉ የትም ታኑረው የት ወዳጅ ከምትላቸው ጋር አብሮ ይጠፋል፣ ምልክቱም አይገኝም። የሰው ዘር ለመግዣ እምቢ ቢል ለመጨፍጨፊያ ያዘጋጀችው ኒኩለር፣ ኬሚካል፣ ባዮሎጂካል መሳሪያ፣ ጀት፣ መርከብ፣ ሳተላይት፣ መርዝ ሁሉም ከነ አዛዦቹ ከነ አራጊዎቹ ከወሳኞቹ ጋር አብሮ ይጠፋል። በዚህች በባቢሎን አገር የበቀለ ማንኛውም የኃጢአት ማጎልመሻ ማራመጃ የዲያብሎስ መጠቀሚያ በሙሉ ይጠፋሉ። በውስጡ ያሉ ሶዶማውያን አመንዛሪዎች፣ ነፍሰ ገዳዮች፣ በሀብታቸው በእውቀታቸው የሚጨማለቁ ሁሉ፣ የፈጣሪን ሕግ የናቁ ሁሉ፣ የእምነት መሪም ተመሪም ነን የሚሉና እውነትን የናቁ ካቶሊክ፣ ሙስሊም፣ ፕሮቴስታንት፣ ቡድሂስት፣ ኮሚኒስት፣ ሌሎችም የጦር መሪ ነን፣ የጸጥታ ኃላፊ ነን፣ የምክር ቤት አባል ነን፣ ሴናተር ነን፣ አገረ ገዥ ነን፣ ባለኩባንያ ነን፣ ሊቅ ነን የሚሉ ሁሉ በውስጧ የበቀሉ ሬቶች ሁሉ ይጠረጋሉ፣ ይጠፋሉ። ምድሪቱ ከተሸከመቻቸው ሁሉ አውሬዎች ትጸዳለች፣ ትላቀቃለች። ባቢሎን ለሰው ዘር የደገሰችው ሁሉ ለራሷ የምትጋተው ይሆናል። ቁጣው ሲፈስ ማን ያመልጣል? ማንም አያመልጥም። እሳቱ ሳይፈትሸው የሚያመልጥ የለም። በግንባሩ ምልክት ካለው ይድናል፣ ከሌለው የለም። በቁጥር 2 መልእክት እንደተጠቀሰው የሚድኑ ተለይተዋል፣ የሚጠፉም እንዲሁ። ኢሳይያስ ምዕራፍ 24 ቁጥር 1 እስከ 13። እንደ ግለሰብ፣ እንደ ቡድን፣ እንደ ተደራጀ አመራርም ቢሆን ከዚች ከባቢሎን እንዴት ድናለው የሚል ከሚድኑት የሆነ ልዑል ያሰበው ካለ ደግሞ ስላለ ይህን ማድረግ ይቻላል። መዳኛ ኢትዮጵያ አገሬ ናት። አዳኙን በኢትዮጵያ አገልጋዮቹን በዙፋኑ የሚያነግሰው የሰራዊት ጌታ እግዚአብሔር ነው። እምነቱም የኢትዮጵያ ተዋሕዶ ኦርቶዶክስ እምነት ነው። በዚህችው በባቢሎን የተሰናዱ መጠለያዎች አሉ። እነሱም የተሰደዱ ኢትዮጵያውያን ዜግነታቸውን እምነታቸውን ያልጣሉ ኢትዮጵያውያን የኢትዮጵያ ኦርቶዶክስ ተዋሕዶ አገልጋዮች ያዘጋጁት የመድኃኔ ዓለም የእመቤታችን የገብርኤል የሚካኤል ታቦታት ያረፉበት ቤተ ክርስቲያን ስላለ በዚያ ሄዶ እጅን ሰጥቶ ተዋሕዶ እምነትን መቀበል ይቻላል። ከዚህ በኢትዮጵያ ለሚቆመው የልዑል መንፈሳዊና ሥጋዊ አመራር ራስን ማስገዛትና በተዘረጋው የመገናኛ መንገድ መጠቀምና ትእዛዝ ማክበር የመዳኛ መንገድ ነው። በዚህች የሚገኙ የተዋሕዶ ልጆች፣ የድንግል ልጆች በትጋት ለሚመለሱ እጅ ለሚሰጡ ማገልገል፣ መርዳት፣ ከዚህ የሚፈሰውን መንፈሳዊና ሥጋዊ አመራር ተግባራዊ ማድረግ ግዴታቸው ነው። ማንም ኢትዮጵያዊ ለምሕረት
የታሰበና የዳነ ሁሉ ለሚድኑ ልውድ ለመለሳቸው በትሕትና ማገልገል ማጽናናት እውነቱ ማስጨበጥ የልዑልን ቅን ፍርድ ማሳወቅ ለምን ይህ ቅን ፍርድ እንደተፈረደባቸው ሁሉንም በግልጽና ያለ ሽንገላ ማስረዳት ከፈጣሪ የታዘዘ ግዴታ ነው። የኢትዮጵያዊነትን ባህል ጨዋነትን፣ ትሕትናን፣ ሰውን መውደድን፣ ከውሸት መራቅን፣ ከምንዝርና ከክፋት ርቆ የልዑልን ትእዛዝ ጠብቆ ሁሉም ፊት የሚበራ ብርሃን ሆኖ ማገልገል ይገባል። ከሚያበጥረው እሳት ለመውጣት ሰዎች እንደ ጎርፍ ይመጣሉና አገልጋዮች ሊያደርጉት የሚገባውን ሁሉ ከፈጣሪ ጋር በጸሎት በመነጋገር መርዳት ማስረዳት ይገባል። ከኢትዮጵያ ሀገራችን የሚፈሰውን ዝርዝር መንፈሳዊና ስጋዊ መመሪያ ለአገልግሎቱ የተመደቡትን ከዚህ በመነሳት የሚመጡትን በፈጣሪ ፍቅር መቀበልና ጸንቶ ማገልገል መታዘዝ ግዴታ መሆኑን አብሬ አሳውቃችኋለሁ። ከባቢሎን ወይም አሜሪካ ጋር እጅና ጓንት ሆና የምትጓዘው ካናዳ ለአሜሪካ የተሰናዳውን የቁጣ እሳት ትጋተዋለች። በሁሉም ስራቸው ከአሜሪካ የተለየ ምግባር የላቸውምና አመንዛሪ፣ ቀጣፊ፣ ዘራፊ የባቢሎን የቅርብ ታዛዦች ናቸው። ስለዚህ በሁሉም መስፈርት ከአሜሪካ የማይለይ መለኪያ ይጠብቃቸዋል።